በአፍሪካ ቀንድ የምትገኝ የረጅም ታሪክና የባህል ሀብት ያላት አንዲት ሀገር አለች። የሰው ልጅ ለመጀመሪያ ጊዜ ምድርን የረገጠባት፣ የጥንት ስልጣኔዎች የፈነጩባት፣ የኩራት የክብር ምድር ይቺ ሀገር ኢትዮጵያ ናት። ብዙ ሀብት በስልጣኔና አልሸነፍ ባይነት ተሸልማ አይኖረች። አንገታቸውን ቀና አድርገው ስለ ሀገራቸው በኩራት የሚናገሩ ህዝቦች አሏት። ቢናገሩም ብዙ ታሪካቸውን ጠቅሰው አፍህን ዝም የሚያስብል አቅም ያላቸው ህዝቦች። የሰው ዘር መገኛ ናት ቢሉህ እንዳይገርምህ። በአንድ ድንጋይ ፈልፍለን አብያተ ክርስቲያንን ገንብተናል ቢሉህም እንዳይገርምህ። መሪዎቿ ከሀገር አልፈን አህጉርን መርተን ነበር ቢሉህም ምንም የሚደንቅ ነገር አይደለም። ይች ሀገር ፊደል ቀርጻ ከ80 በላይ ቋንቋዎችን ፈጥራ ጣሊያንን አንበርክካ ተከብራ የኖረች ሀገር ኢትዮጵያ። በታሪክ ጥልቀት ወደ ተሞላችው ውብና ኩራትን ወደ ተጎናጸፈችው ሀገር እንጓዛለን። የሰው ልጅ መገኛ ወደ ሆነችው የጥንት የስልጣኔዎች ምርት ኢትዮጵያ። የኢትዮጵያ መልክዓ ምድር ልክ እንደ መልኳ ሰፋና ለየት ያለ ነው። ከጥልቁ ከአፋር በረሃ እስከ ከፍታው የሰሜን ተራሮች እያንዳንዱ ጥግ የራሱ ታሪክን ይገልጻል። የሰው ልጅ መገኛ ተብላ የምትታወቀው ኢትዮጵያ የጥንት ቅድመ አያቶቻችን አሻራ የታተመባት ምድር ናት። ሉሲ ወይም ድንቅነሽ አጥንቶች መገኛ። የሰው ልጅ ታሪክ እዚህ እንደጀመረ ቁልጭ አድርጎ ያሳያል። ከክርስቶስ ልደት በፊት ጀምሮ እስከ ዛሬ ድረስ ኢትዮጵያ በመንግስታትና የሃይማኖት መናኸሪያ ነበረች። የአክሱም ግዙፍ ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት፣ የጎንደር ቤተ መንግስት ሁሉም ጥንታዊ ስልጣኔዎችን ግልጽ አድርገው ያሳያሉ። ኢትዮጵያ የሰው ዘር መገኛ በመሆኗ ትኮራለች። ከ3.2 ሚሊዮን ዓመታት በፊት የኖረችው ዝነኛዋ ሉሲ ወይም ድንቅነሽ አጽም የተገኘው እዚህ ምድር ላይ ነው። ኢትዮጵያ ቅድመ አያቶቻችን ለሰው ልጅ ታሪክ መጀመሪያ እንደሆነች እንድንመለከት አድርገውናል። ሁላችንም ከየት እንደመጣን የምታሳይም ሕያው ምስክር ነች ኢትዮጵያ። የኢትዮጵያ ታሪክ ሃይማኖታዊና በፖለቲካዊ ታላላቅ ምዕራፎች የተሞላ ነው። ከክርስቶስ ልደት በፊት የነበረችው ድንቅ አክሱም ስልጣኔ የራሱ የፊደል ገበታና የገንዘብ ስርዓት የነበረው ግዙፍ የሆነው አክሱም ሐውልት በዚያን ዘመን ታላቅነት ይመሰክራል። ኢትዮጵያ የራሷ የሆነ የዘመን አቆጣጠር አላት። በአውሮፓውያን የቀን መቁጠሪያ ወይም ጎርጎሪያን ካላንደርና በኢትዮጵያ መካከል የ7 ወይም የ8 ዓመት ልዩነት አለ። ዓለም 2026 ላይ ሲሆን ኢትዮጵያ ገና 2018 ላይ ትገኛለች። ኢትዮጵያ የራሷ የሆነ የፊደልና የጽህፈት ስርዓት ያላት ብቸኛ የአፍሪካ ሀገር ናት። የግዕዝ ፊደላት ከጥንት ጀምረው እስከ ዛሬ ድረስ በስራ ላይ የዋሉ ጥንታዊ ቅርሶች ናቸው። ስሟን ስንጠራው ከምላስ በላይ ልብን የሚነካ ከታሪክ በላይ ነፍስን የሚረታ እውነት አለ። ይህች ሀገር የአፈር ድልድይ ብቻ አይደለችም። የሺህ ዓመት ትንፋሽ፣ የትውልዶች ጸሎትና የተፈጥሮ ረቂቅ ብሩሽ ያረፈባት የኪነ ጥበብ አውድማ ናት። እነዚያ ለሰማይ የቀረቡ ድንጋዮች ገጾች የቀድሞ አባቶቻችን ለትውልድ ጥለውልን የሄዱት የጥበብ ፊርማዎች ናቸው። ላሊበላ የሰው ልጅ እጅ የማይመስል ያ አስደናቂ የጥበብ ምልክት ኢትዮጵያዊነትን ትልቅ መንፈሳዊነት ለዓለም ይመሰክራል። ወደ ሰሜን ተራሮች ስንወጣ አየሩ ንጹህ ነው፣ እንደ ሕፃን ልጅ ሳቅ። በዚህ የአፍሪካ ጣሪያ ላይ ቆመን ወደታች ስንመለከት ፈጣሪ ዓለምን ሲፈጥር ኢትዮጵያን ለየት ባለ መልኩ እንደ ሳላት እንረዳለን። የጥቁር የአባይ ፏፏቴ ሲንባባ የኢትዮጵያውያንን በረከት ጉልበት ይዞ ወደ ጎረቤት ሀገር ይፈሳል። ዳሉን ላይ ደግሞ ምድር በቢጫ በቀይና በአረንጓዴ ቀለማት ተኩላ ለአይን ግርማ ትሆናለች። የኢትዮጵያዊነት መልካምነት ከመስተንግዶ ይጀምራል። የቡና ጢስ ከቤት ወጥቶ መንገዱን ሲያጥነው፣ ጎረቤት ለጎረቤት ኑ ቡና ጠጡ ተባብሎ በማዕድ ሲሰባሰብ ያ የፍቅር ትስስር ነው። እንጀራ ሲቆረስ፣ ጉርሻ ሲሰጥ፣ እጅ ለእጅ ሲያያዝ ጥላቻ ቦታ የለውም። የዘመናት ታሪክ፣ የትውልዶች ትንፋሽ፣ የአባቶቻችን ደምና የአድዋ ጀግንነት። ስንት ጊዜ ታሪክን ደጋግመን ብንጽፈው፣ ስንት ጊዜ አድዋን ብንተርከው የማያልቅ ድንቅ ምዕራፍ ነው። ኢትዮጵያውያን ታሪክ በወርቃማ ቀለማት የተጻፈ የጀግንነት የጥበብና የጽናት መዝገብ ነው። ከአድዋ በፊት ኢትዮጵያ ብዙ ውጣ ውረዶችን አሳልፋለች። በዚህ የግርግር ዘመን ታላቁ አፄ ቴዎድሮስ ብቅ አለ።
የሱ ራዕይ የተበታተነችውን ኢትዮጵያ በአንድነት ጠብቆ ዘመናዊ መንግስት መስርቶ ለወራሪዎች የማትበገር ሀገር መፍጠር ነበር። የእሳቸው ጀግንነት የውጭውን ዓለም አይን የሳበ የጀግንነት ዛሬም ድረስ ኢትዮጵያውያንን የሚያነቃ ትሩፋት ነው። የሰሜኑ ጦርነት ሜዳ የሰጡት መስዋዕትነት ለቀጣይ ትውልድም የነጻነት ዋጋ ያሳየ ቁርጠኝነት ጥግ ነበር። የአጼ ቴዎድሮስን የአንድነት ችቦ ተቀብሎ የቀጠለው ታላቁ አጼ ዮሐንስ አራተኛ ነው። በእሳቸው ዘመን ኢትዮጵያውያን በሁሉም አቅጣጫ በውጭ ኃይሎች ተከባ ነበር። ነገር ግን አጼ ዮሐንስ ጠላትን በጦር ሜዳው እየተፋለሙ ሀገሪቱን ሉዓላዊነት ለሕዝቦቿ ክብር በጽናት አስጠብቀዋል። ኢትዮጵያን ለኢትዮጵያውያን በሚል አዋጅ እያንዳንዱ ዜጋ ለሀገሩ እንዲቆም አነሳስተዋል። የእሳቸው ጀግንነት መስዋዕትነት መንፈስ ለአድዋ ድል መሰረት ከጣሉ ወሳኝ ምሰሶዎች አንዱ ነበር። በመጨረሻም ያ ታላቅ ታሪካዊ ቀን መጣ፣ አድዋ። ኢትዮጵያ በ1888 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ በ1896 መላው ዓለም ሊያየው በጉጉት ሲጠብቀው የነበረውን ድል ተቀናጀች ኢትዮጵያ። አድዋ አንድ ጦርነት ብቻ አልነበረም። የጥቁር ሕዝቦች በነጭ የበላይነት ላይ ያገኘው የመጀመሪያ ታላቅ ድል ነበር። የአጼ ምኒልክ ጥበብ፣ የእቴጌ ጣይቱ ቆራጥነት፣ የሰራዊቱ ጀግንነት፣ የሴቶች የህፃናት ተሳትፎ ሁሉም የየራሳቸው የድል ድርሻ ነበራቸው። አድዋ ኢትዮጵያውያን የነጻነት ተምሳሌት አደረጋት። ለአፍሪካውያን፣ ለመላው የጥቁር ሕዝቦች ደግሞ የነጻነትን ችቦ ለኮሰ። አድዋ ይህ ድል የመጣው ባዶ ከሆነ ታሪክ አይደለም። ከኋላ የአክሱም፣ የላሊበላ፣ የጎንደርና የሐረር ጥንታዊ ስልጣኔዎች፣ የቤተ መንግስት ጥበቦች፣ የመጽሐፍት እውቀቶችና በህግ ስርዓቶች ነበሩ። ኢትዮጵያ ከዘመን ዘመን ስትሻገር የመጣች የጥንታዊ የእውቀት ባለቤት ነበረች። ይህች ሀገር ከብዙ ሺህ ዓመታት በፊት የራሷ የሆነ የፊደል ገበታ የነበራት፣ የራሷ የሆነ የዘመን አቆጣጠርን የምትጠቀም፣ አባይን በመገደብ ታላላቅ ስራዎችን ስትሰራ የነበረች ጥንታዊት ምድር ናት ኢትዮጵያ። ዛሬም ከአጼ ቴዎድሮስ ራዕይ፣ ከአጼ ዮሐንስ ጽናትና የአድዋን ድል ይዘን እንጓዛለን። ኢትዮጵያ ትናንትንም ዛሬንም ነገንም የኩራት መገኛ ናት። ይህንን ታሪክ በማሰብ ወደፊት ኢትዮጵያን እንገነባለን። በሸዋ ምድር የበቀሉ ኢትዮጵያውያን በአንድ ጥላ ስር የሰበሰቡ፣ ስማቸው ሲነሳ ጠላትን የሚያንቀጠቅጡ፣ ወዳጅ የሚረካባቸው ዳግማዊ አጼ ምኒልክ እምዬ የሚለው የፍቅር ስም የተሰጣቸው በምክንያት ነው። እናት ለልጇ እንደምትራራ እሳቸው ለሕዝቦቻቸው የሚራሩ፣ ለሀገራቸው ክብር ግን እንደ አንበሳ የቆሙ ንጉስ ነበሩ። አድዋ ላይ የገጠሙት ከወራሪው ጣሊያን ጋር ብቻ አልነበረም፣ ከዓለም የዘረኝነት ንቀትም ጋር ጭምር ነበር። ምኒልክ ግን የጦር መሪ ብቻ አልነበረም፣ ታላቅ ዲፕሎማሲም እንጂ። ሀገሬን ድንበር አላስደፍርም ብሎ ሲነሱ ከጫፍ እስከ ጫፍ የኢትዮጵያ ሕዝብ ሆ ብሎ ተቀበላቸው። በጦር ሜዳ ላይ ታላቅ ስትራቴጂስት፣ በቤተ መንግስት ደግሞ የጠላትን ሴራ ቀድመው የሚረዱ ረቂቅ ሰው ነበሩ። አድዋ የጥቁር ሕዝብ ድል የሆነው በእሳቸው አስተዋይነት፣ መሪነትና በእቴጌ ጣይቱ ብልህነት አማካሪነት ነው። ከአድዋ ድል በኋላ ምኒልክ ፊታቸውን ወደ ልማት አዞሩ። ኢትዮጵያ ከጨለማ ወደ ብርሃን፣ ከኋላ ቀርነት ወደ ስልጣኔ ለማምጣት የሰሩት ስራዎች ዛሬም ምስክር ናቸው። ስልክና ቴሌግራፍን ያስገቡ፣ ባቡሩን ከጅቡቲ እስከ አዲስ አበባ የዘረጉ፣ ትምህርትና ሆስፒታልን የመሰረቱ፣ የመጀመሪያውን ዘመናዊ ባንክና ሆቴል የገነቡ ታላቅ መሪ ናቸው። አዲስ አበባን አዲስ አበባ ብለው ሰይመው የኢትዮጵያና የአፍሪካ መዲና እንድትሆን መሰረቱን የጣሉት እሳቸው ናቸው። ምኒልክ በቁጥጥር ስር የነበሩ ምርኮኞችን እንኳን በሰብአዊነት የያዙ፣ ለተሸነፈ ጠላት የማይጨክኑ፣ ለድሃ የሚያዝኑ አባት ነበሩ። እምዬ ምኒልክ የሚለው ስያሜ ከቤተ መንግስት አልጋ የወጣ ሳይሆን የህዝቡ ልብ የፈለቀ የፍቅር መግለጫ ነው። ዛሬም ድረስ በአደባባዮች፣ በመጽሐፍቶች፣ በታሪኮች ስማቸው በወርቅ ቀለም ላይ ተጽፎ ይኖራል። ምኒልክ ማለት ኢትዮጵያ ነው። ምኒልክ ማለት ኩራት ነው። የምኒልክ ታሪክ የአሸናፊነት ታሪክ ነው። አድዋ ላይ የሰቀሉት ሰንደቅ ዓላማ ዛሬም የነጻነት ሰማይ ስር ይውለበለባል። የምኒልክ ስራ በእያንዳንዱ የኢትዮጵያውያን ልብ ውስጥ ለዘላለም ይኖራል። የከበሮ ድምፅና የክተት አዋጅ ነጋሪ ይሰማል።
ዓመተ ምህረቱ በ1888 አፍሪካ በቀኝ ግዛት ቀንበር ስር በወደቀችበት ያንን ጨለማ አንዲት ሀገር ግን አልገዛም ብላ ቆመች። ጣሊያን በውል ማጭበርበር በውል አንቀጽ 17 ኢትዮጵያን ሉዓላዊነት ለመንካት ሞከረች። ዳግማዊ አጼ ምኒልክ ግን ሀገሬን አሳልፌ አልሰጥም በማለት የክተት አዋጁን አወጁ። አጼ ምኒልክ እንዲህ አሉ። የሀገሬ ሰው ከዚህ በፊት ደዌ አጥፍቶ ነበር። አሁን ደግሞ ጠላት መጥቶ ሀገርህን፣ ሃይማኖትህን ሊያጠፋ ነው። ጉልበት ያለህ በጉልበትህ፣ ሃይማኖት ያለህ በጸሎትህ እርዳኝ ሲል ህዝቡን ጠየቀ። ከጫፍ እስከ ጫፍ የሀገሪቱ በአንድነት ተነሳች። ከደቡብ፣ ከምስራቅ፣ ከምዕራብና ከሰሜን ተሰብስቦ ኢትዮጵያውያን ሰራዊት ለወራት የሚፈጅ ጉዞ በእግር ተጓዙ። ሴቶች ስንቃቸውን አዘጋጅተው፣ ወንዶች ደግሞ ጋሻና ጦራቸውን እየወለወሉ ወደ አድዋ ተመሙ። እቴጌ ጣይቱ ቡጡል በዲፕሎማሲያዊና የጦር አመራር ግንባር ቀደም ሆነው ተሰለፉ። እሁድ ሌሊት የካቲት 23 ቀን በ1888 ዓ.ም የአድዋ ተራሮች በጭስና በእሳት ተሸፈኑ። ዘመናዊ መሳሪያ የታጠቁ የጀነራል ባርቲዮሪ ጦር ኢትዮጵያ ሞራልና ጥንካሬ ፊት ተንበረከከ። ጣሊያኖች ኢትዮጵያን ጦር ያልሰለጠነ ብለው ንቀውት ነበር። ነገር ግን አሉላ አባ ነጋ፣ በባልቻ አባ ነፍሶ፣ በራስ መኮንን፣ በሌሎችም ጀግኖቻችን ብርቱ ክንድ የጣሊያን ጦር ተበታተነ። ጀነራሎቻቸው ተገደሉ፣ ምርኮቻቸውም እጅ ሰጡ። አድዋ የጥቁር ህዝቦች ድል ሆነች። በወረቀት ላይ የተጻፈው የቀኝ ግዛት ካርታ በአድዋ ተራሮች ላይ ተቀደደ። ጣሊያን በዓለም ፊት አፈረች። ይህ ድል የፓን አፍሪካኒዝም ንቅናቄ መሰረተ። የጥቁር ህዝቦች ሁሉ ኩራት ምንጭ ሆነች። ዛሬም አድዋን ስናስብ አንድነታችንን እናድሳለን። አባቶቻችን በደማቸው የጻፉትን ታሪክ ለእኛ ኃላፊነት ነው። ሀገራችንን እንጠብቃለን። ድህነትን ለማሸነፍ በነፃነት እንሰራለን። ኢትዮጵያ ለዘላለም ትኑር። አድዋ ድል ለዘላለም ይኑር። አክሱም የኢትዮጵያ ስልጣኔ እምብርት፣ የጥበብ መፍለቂያ። በዚህ የበረከት ምድር ላይ ቆሞ ሰማይን የሚቀስፉ ሐውልቶች የጥንት አባቶቻችን ለዓለም ያበረከቱት የህንፃ ጥበብ ምስክሮች ናቸው። ከነዚህ መካከል ግን አንዱ ሐውልት ለ69 ዓመታት ከእናቱ መሬት ተለይቶ ከባዕድ ሀገር ተወስዶ ኖሯል። ይህ ሁለተኛ የአክሱም ሐውልት ታሪክ ነው። በ1929 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ በ1937 ፋሽስት ጣሊያን ኢትዮጵያን በግፍ በወረሩበት ወቅት አምባገነኑ ቢንቶ ሙሶሎኒ የኢትዮጵያን ኩራትንና ማንነትን ለመስበር ወሰነ። በአክሱም መሬት ላይ ወድቆ የነበረው 24 ሜትር ርዝመት የ160 ቶን ክብደት ያለውን ግዙፍ ሐውልት በግፍ ነቀሉት። ሐውልቱ በ5 ቁርጥራጮች ተሰባብሮ በከባድ መኪኖች ተጭኖ ወደ ምጽዋ ወደብ ተወሰደ። ከዚህ የባህር ላይ ተጭኖ ወደ ሮም ተጓዘ። ሙሶሎኒ ይህንን ሐውልት በሮም አደባባይ ላይ እንዲቆም አደረጉ። የወራሪውን ድል ምልክት ለማድረግ የኢትዮጵያንን ውርደት ጠባሳ እንዲሆን ሐውልቱ የሮም አደባባይ ላይ ሆኖ ለ68 ዓመታት የሀገሩን አየር እየናፈቀ፣ ኢትዮጵያውያን ግን አንድ ጊዜ ማረሱትም። ከድል በኋላ ቀዳማዊ ኃይለ ሥላሴ ከዚያም ደርግንና የፌዴራል መንግስት ሐውልቱ እንዲመለስ ዲፕሎማሲያዊ ትግል አደረጉ። ኢትዮጵያውያን ኩራት ሊመለስልን እያለ በዓለም አደባባይ ጮሁ። ጣሊያኖች መጀመሪያ ላይ መንገዱ አይመችም፣ ሐውልቱ ይሰባበራል እያሉ ምክንያት ቢደረድሩም ኢትዮጵያውያን ጥያቄ ግን አንድም ቀን አላረፈም ነበር። በመጨረሻም በ1997 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ 2005 የፍትህ ፀሐይ ወጣች። ሐውልቱ በታላቅ ጭብጨባ በአውሮፕላን ተጭኖ ወደ ትውልድ ሀገሩ ተመለሰ። አክሱም ከተማ ሲደርስ ህዝቡ በእልልታና በጭብጨባ እንዲሁም በእንባ ተቀበለው። እናት ልጁን ስታገኝ እንደሚሰማት አይነት ስሜት፣ ትልቅ ደስታ በአክሱም ሰማይ ስር ፈሰሰ። አባይ ከ1000 ዓመት በፊት ጀምሮ የተዘፈነለት፣ የናፈቅነው ሲሄድ እንጂ ሲመለስ አላየንም የተባለለት፣ እየቆጨን የኖረ የጥቁር የአንበሶች ኩራት ዛሬ ግን ታሪክ ተቀይሯል። ትውልድ የቋጠረውን ተስፋ በጉልበትና በላብ ታጅቦ ለዓለም ድምፅ አሰምቷል። ይህ ግድብ ልዩ ነው። ልዩ የሚያደርገው ደግሞ የኢትዮጵያውያን ህዝብ በገዛ ላባቸውና በገዛ ገንዘባቸው የገነቡት መሆኑ ነው። ከገበሬው እስከ ነጋዴው፣ ከዲያስፖራ እስከ መንግስት ሰራተኛው ሁሉም ለአባይ እንገብራለን አለ። ታላቁ ህዳሴ ግድብ የትውልድ አሻራ፣ የነገው ተስፋ፣ የኢትዮጵያውያን የእድገት ማማ። እኛ ኢትዮጵያውያን የጀመርነውን ዳር እንደምናደርስ ለዓለም አሳይተናል።
ዛሬ አባይ ተገድቧል። ኃይል ማመንጨት ጀምሯል። ተፈጥሮን ሳይበድል ጎረቤትን ሳይጎዳ ለቀጠናው ብርሃን እንደሆነ ቀጥሏል። የወገኑን እንባ ያበሰ ከአሁን በኋላ አባይ ለኢትዮጵያውያን የለቅሶ ሳይሆን የደስታና የልማት ምንጭ ሆኗል። አባይ ተገድቧል። እንግዲህ ይህች ናት ኢትዮጵያ። ከታሪክ ገጾች ብቻ የምትገኝ የጥንት ሀገር አይደለችም። ኢትዮጵያ በየመንገዱ የምትሰማው በየፊትህ የምታየውና በልብ ውስጥ የምትሰፍር ህያው ታሪክ ናት። የአክሱም ሐውልት ስደት መከራን አልፎ በክብር መመለሱ ሁሉ የኢትዮጵያን ሕዝብን ከፈተና ሁሉ በድል እንደሚወጡ የነፃነትና የጽናት ተምሳሌት ነው። ከአፄ ቴዎድሮስ የአንድነት ራዕይ፣ ከአፄ ዮሐንስ ጽናት፣ ከአፄ ምኒልክ ጥበብና ከእቴጌ ጣይቱ ቆራጥነት እስከ አድዋ ድል ድረስ እያንዳንዱ ገጽ የኩራትና የጀግንነት ምዕራፍ ናት። ዛሬ ኢትዮጵያውያን በዲጂታል ዓለም ውስጥ ስትበር፣ ዘመናዊ ከተሞቿን ስትገነባ፣ ህዝቦቿ ከትውልድ ወደ ትውልድ ያሻገራቸውን ባህልና ወግ ሳይረሱ ወደ ብሩህ ተስፋ እየገሰገሱ ነው። እዚህ ምድር ላይ እንችላለን የሚል የማይጠፋ እሳት አለ። የኢትዮጵያውያን ልብ ውስጥ የሚነድ የትጋትና የመተባበር መንፈስ ነው ይችን ሀገር ወደፊት የሚወስዳት። ስለዚህ ይህ ጉዞ ወደ ፍጻሜው ሲደርስ ኢትዮጵያን እንደ ውብ ታሪክ ሳይሆን እንደ ህያው ተስፋ፣ እንደማይጠፋ ጀግንነትና እንደማትበገር እንድታያት እንጋብዛችኋለን። ኢትዮጵያ ትላንትም ነበረች፣ ዛሬም አለች፣ ነገም በልጆቿና በስራዎቿ ታላቁና ትቀጥላለች። ከእኛ ጋር ይህንን ድንቅ ጉዞ ስላደረጋችሁ፣ ኢትዮጵያን ስለዳሰሳችሁ፣ ስለምትሰጡን ድጋፍና ከልብ እናመሰግናለን። ለተጨማሪ ታሪክ፣ ለተጨማሪ ውብ ገጽታዎችና ለተጨማሪ ኢትዮጵያውያን ኩራት ቻናሉን ሰብስክራይብ ያድርጉ። መልካም ጊዜ።